ደርግ ምናልባትም አንተ በደንብ ታስታውሰዋለህ ብዬ ስለማምን ደርግ እንዳለ በትርጉምም በመልክም በጥፋትም ምናልባት ከደርግም የባሰ ደርግ እንደሆነ በተግባር ያየን ይመስለኛል። ዛሬ መፈንቅለ መንግስት ልታደርጉብኝ ያስባችኋል ጠርጠር ያለው ብሎ ሰዎች ድምጥማጣቸው እያጠፋ እንደሆነ በውስጥ ያሉ ከሱ ጋር ሆነው ሀገሪቱ በማጥፋት ላይ እስከ ዛሬ ድረስ የደረሱ ሰዎች መጨረሻቸው ያው የጨቋኞች የእንደዚህ አይነት ሰዎች የደርጎች መገለጫ ነውና መፈንቅለ መንግስት ልታደርጉብኝ ያስባችኋል ብሎ የአማራ ፖለቲከኞች እንደከሰሰ ነው እየተነገረ ያለው። ምንድነው እዛ ላይ ያለህ መረጃ? ከዛም ጋር ተያይዞ የትግራይ ተወላጆች የሆኑ 36 ሰዎች ከጠቅላይ ሚኒስትር ኦፊስ እና አንዳንድ ደግሞ ከድህነት ናቸው ያሏቸው አብዛኞቻቸው ከጠቅላይ ሚኒስትር ኦፊስ ተባረዋል። እነዚህም መረጃ እያደረሳችሁ ነው፣ የት እንዳለው እየነገራችሁ ነው፣ ምን እንዳረኩ ምን እንደተደረገ በጠቅላይ ሚኒስትር ኦፊስ እየተናገራችሁ ነው ብሎ ነው ያባረራቸው። የደርግ ጊዜ በግልጽ እያየን አይመስልህም? ምናልባትም ሰውየው የመጨረሻ እድሜው እየደረሰ አይመስልህም? እንዴት ታየዋለህ? መረጃስ ምን ይመስላል? አዎ አመሰግናለሁ ይህን ጥያቄ ስላቀረብክልኝ። የደርግ ጊዜ ደርግ ከዚህ ስርዓት የሚሻልበት ብዙ ነገሮች አለው። በብሔር ወይ በአካባቢ ለይቶ አይደለም። ያው የኢትዮጵያን አንድነት ይል ነበረ። በፈለገው መንገድ እሱ በሳለው ይዋጋ ነበረ። ብዙ ሰው ጨርሷል። ለመጨረስ ግን ያሁኑ ይብሳል። አሁን ራፕ ጄኖሳይድ መንገድ ይሰራል፣ ጎዳናዎች ምናምን፣ ስንት ድሃ፣ ነዳጅ የለም ምን የለም። አንዴ ቀንሰናል፣ አንዴ አህመድ ሺዴን አቅርቦ ሌላ ነገር ይናገራል። ከትንሽ ጊዜ በኋላ ደግሞ ያ ነገር እንደሌላ ተገልብጦ ጭማሬ ገና ዓለም ላይ ይሄ ጉዳይ ሳይነሳ ብዙ ጭማሪዎች ሲያደርጉ ነበረ። ለህዝቡ ታሳቢ አድርጎ ድሃ ሀገር ነች፣ ድሃ ህዝብ ነው፣ ጥሩ ኢኮኖሚ ተቀብሎ ነበረ። በጦርነት አፈነዳው። በማያገባው በሁሉ ቦታ ጣልቃ እየገባ በሶማሊያም በሱዳንም ገንዘቡን በትግራይም በሙሉ በትኖ ህዝቡን ጨርሶ አሁንም ድምፅ አልባ ስንቱ ነው መሞት የያዘው። ምግብ መብላት አትችልም። ምግብ ቤት ለማኝ የበዛበት፣ ስራ አጥ የበዛበት፣ ስራም ላይ ሆኖ ደሞዝ የማይበቃው እርዳታ የሚቀበልበት ቤተ መንግስት ምጽዋት ሲሰጥ እሱ ሰጪ የኢትዮጵያ ህዝብ ተቀባይ ሆኖ ያው ተመልክተነዋል። አያፍሩም። እነሱ በፎቶሾው ነው የሚታወቁት። ግን ከራስህ ከላብህ ስታደርግ ወይ ደግሞ ከአባትህ ወይ ከቤተሰብህ የቀረልህ ውርሻ ከሰው ጋር ስትካፈል ነው የሚያምረው እንጂ የመንግስትን ሀብት የአገር ሀብት እንደዚህ እየተጨማለክ እየተጫወትክበት እንደገና ህዝቡን ተመጽዋች አድርገህ ለሀገር ግንባታ ብልጽግና ምናምን በየጊዜው ወሬ የቀያየርክ መምጣት ለሀገር እድገት ምንም አይጠቅምም። አሁን እሱ የሚያደርገው የትግራይ ተወላጆች እዛ ያሉት እኔ እነሱ ናቸው እንጂ እሱ አይደለም። ወንድሞቻቸውን እየጨረሰ ሀገራችን ጄኖሳይድ አድርጎ ለጦርነት እየተዘጋጀ እየሰማችሁ ከዚህ በፊት የታሰሩት እየተረሸኑ እየተገደሉ በየካምፕ እንደ ሂትለር ዘመን አጉሮ የጨረሳቸው የትግራይ ተወላጆች ከጊዜው ጋራ ሰላም ሲገኝና ነፃነት ሲመጣ ሁሉ ቤት ይወጣል እና አሁን እሱ ጋራ ሆነው እዛ ምን ሲጠብቁ እንደነበረ ሳይገላቸው ቢለቃቸው ጥሩ ነው። ለቆም አሁን እያሳደደ ይገላቸዋል። የመንግስትንም አካሄድ ምስጢርም ያውቃሉ ምንም ያውቃሉ። ስለሚፈራ ፈሪ አንድ ጊዜ ካሸነፈ አይለቀህም። ጀግና አንድ ጊዜ ከጣለህ ግን ተመልሶ የወደቅበት ቦታ አይመታህም። ስለዚህ ይሄ ስርዓት ለጦርነት እና በውሸት በእኛ ረሱል አለይሂ ሰላቱ ወሰላም ምን አሉ? ሙእምን ያመነ ሰው ይዞሙታል፣ ይዞሙታል፣ ይጠጣል፣ ይጠጣል፣ ይሰርቃል፣ ይሰርቃል፣ ይዋሻል፣ አይዋሽም። ውሸት የኃጢአት ሁሉ እናት ነች። ስለዚህ በየ24 ሰዓት ብልጽግና የተባሉ ከማንም ከወይትም ሃይማኖት የሆኑ ከወይትም ብሔር የሆኑ ውሸታሞች ናቸው እና 8 ዓመት ተጠቀሙበት። መጠቀም ሳይሆን የኢትዮጵያ ህዝብ እንደ ባህሪው አህያ ቆሞ ውሻ ጥላው ላይ ተኝቶ ደከመኝ ካላለ ያ አህያው ውሻው በእንደዛ ነው የሚቀጥለው።
እና እነዚህ የሰው መድከም የሀገር መፍረስ ያለውን ችግር ለህዝቡ ለአገር ኃላፊነትኛ ወስደናል ስልጣን የሚሰጥህ አንድ እግዚአብሔር ነው እነሱ በጉልበታቸው ሲተማመኑ ሰው ደግሞ በእግዚአብሔር ነው የሚተማመነው ቀን ከሌት ጸሎት ያደርጋል ለትግሉም ይሄን መስዋዕት ከፍሎ ነው ያመጣው በእንደዚህ በቀላሉ እሱ እንደሚመስለው በቁማር የሚበላ ነገር የለም እና የሱ አስተላለፉ በውሸት ላይ የተመረኮዘ ነው የትግራይ ተወላጆችን እስካሁን እንዳውም እንዴት ቆዩ ያሰበው ነገር ስለነበረው ነው እንጂ ትግራይን እኮ ደብረጽዮን አለ የሚጠላው ደብረጽዮን ውልቀሰብ ነው አው ጀርናሎቹ ጀርናል ምግብ ውልቀሰቦች ናቸው ያንን ሁሉ ትተው አውሮፓ መሄድ ይችላሉ አርጅተዋል ደክመዋል ህዝባችንን ትተን አንሄድም እንሰዋለን ክብራችንን አንገት አንደፋም ለሰው አንሰግድም ብለው ነው እዛ ሄደው እዛ ባንዳዎች ምንድነው እስቲ ምንድነው የምትፈልጉት ብትላቸው ስልጣን ለመያዝ የትግራይን ህዝብ ጨርሶ ጀት የሚመታው የትግራይን ህዝብ ነው ታንክ ሁሉ ያሰማራው ለትግራይ ህዝብ ነው እስቲ በምንድነው የተጣሉት የትግራይ ላይ የዘጋው እሱ ነዳጅ ያቋረጠው እሱ ህዝቡ የፈረገውን መርጦ ድምጹን እንዳያሰማ ያደረገው እሱ ተንኮል የሚያስሰው እሱ በየቦታው ከቧት ያለው እሱ የትግራይ ተላላኪ ከ4 ኪሎ መጥቼ የትግራይ ህዝብ ተላላኪ ሊሆን አለ ቢታገለው መስዋዕት ከፍሏል ልቀቅ የተባለ ቀን ጥሎ ነው የሄደው ምንም ሳይዝ ከዜሮ ተንስቶ ነው ተዋክቶ አገሩን ነፃ ያወጣው ስንት ሚሊዮን ከፍሎ እሱ ዘራ ያምጥቶ ከሌላ ማምጥቶ አረብ አልቀረ ምን አልቀረ ጎረቤቶቹም አልቀረ ምን አልቀረም ምን እንዳደረገ ትግራይ ሁሉ ጊዜ የሚነገር ነው ሚዲያም ላይ ሁሉም ሰው የሚያውቀው ነው በአይንም የታየ ነው ስለዚህ እኔም ምለው በዚች አጋጣሚ ከጥያቄ ውጭ ነው የትግራይ ደብረጽዮንም ሆነ ጀርናሎች መመሳሰል ካሁን በኋላ አታድርጉ ነው የምላቸው ወይ ደግሞ ካልቻላችሁ ኃላፊነቱን ለህዝብ ስጡት አትጫወቱበት ህዝቡን ሁለት መስመር ነው ያለው ወይ የትግራይ አንፃር ወይ ከትግራይ ጋር ሶስተኛ መስመር የለም ከናንተ ጋር ከሆኑ እሺ ትግራይ ቤቱ ነች ቤተ መንግስት ይኑር ሌላም ይኑር የትግራይ ሀብት ለትግራይ ተወላጆች እኩል ነው የሚደርሰው ያው እንደ ስልጣኑ እንደ አገር እንደ መምራት ሊለያይ ይችላል እንጂ አንድ ነው አንፃራችሁ ነኝ ካለ ለምንድን ነው የሚታገለው ትግራይን ከማን ነው ነፃ የሚያወጣው የትግራይ ህዝብ ህውሃትንና ደብረጽዮንን ማውጣት አቅቶት ነው መንገዱን አያቆም የአፋር መንገድ ወይ የትግራይ መንገድ ወይ የሱዳን መንገድ ወይ የኤርትራ መንገድ አያቆም ያለውን ስለሚያውቁ ድራማውን ተረርቶታል በፖለቲካ በሳል ስለሆነ ይሄ ድራማ አይሰራም ትግራይ ላይ እና ወርዷል የትግራይ ፓርላማ መርጧል ካሁን በኋላ ስልጣን ላይ መውጣት መውረድ ያለነው አደብ አድርጎ ከወንድሞቹ ጋር ከሰመረ አልችልም እኔ እረፍት ፈልጋለሁ ካለ ቤቱ እጁም እግሩም አፉም አደብ አይ ካለ ደግሞ እረፍት ማረፊያ ቦታ አለ ማረፊያ ቦታ ላይ መቀመጥ አለበት መገደል አለበት መደብደብ አለበት መታሰር አለ ማረፊያ ቦታ አለ አደብ ያላደረገ ሰው ያሳርፉታል የፈለገ ሰው ይሁን ፕሬዝዳንትም ቢሆን ከትግራይ በላይ አይደለም ስለዚህ ካሁን በኋላ አትመሳሰሉ ስንቱ ነው ከትግራይ ወጥቶ ሄዶ አሁን ከአዲስ አበባ መርዝ መርጻት ያዘው አንዳንዱ ሳታውቁ ሊሆን ይችላል አንዳንዱ በእናንተ ችለኝነት ነው የወጣው ስለዚህ ካሁን በኋላ ሁለት መስመር የለም እዛ መስዋዕትነት እኮ የከፈሉት ህፃን ልጆች ናቸው 18 19 ያልሞሉ ስለዚህ በነዛ አጽም ላይ አሁን እንደለቃለን ምን ላይ መጡ ነው ከማን ነው ነፃ የሚያወጡት ትግራይን ነው ስለዚህ እቺ ለማለት ወዳለው አብይ ልትገለብጡኝ ነው ምን ልትሉኝ ነው የሚያደርገው ተንኮልና በደል ስለሚረዳው አስቀድሜ ያስበረግጋለሁ አውቃለሁ ለማለት ነው እንጂ ፈንቀለ መንግስት የሚያደርግ የለ ምን የሚያደርግ የለ ሰው ዛሬ ስለዳቦ ነው የሚያስበው ጀነራሎቹ ስለሌብነት ነው የሚያስቡት ቤተሰቦቻቸው ውጭ ሀገር ነው ያሉት ቤት ገዝተው ቪላ ገዝተው ስፓኒያ አሜሪካ ምናምን ስለሱ መገልበጥና መገልበጥ አይደለም ይሄ መንግስት እንደሚፈርስ ያውቃሉ ገንዘብ እየሰበሰቡ ነው ስለዚህ እሱ ሁሉ ነገር መጥፎ ከሰራህ አንተ እኔ አሁን ወንጀል ከሰራው ሰው ከገደልኩ ወይ ሰው ከበደልኩ ራሴን አምኜ አልሄድም ግራ ቀኝ ወደ ኋላ ያየሁ ነው የሚሄደው ለምን ተንኮል ስለሰራ ለዛ ነው ለማስበርገግ ነው እንጂ ፈንቅለ መንግስት ያሰበበት የለ ምን የለም ግን ፈንቅለ መንግስት የሚያደርገው የኢትዮጵያ ህዝብ ይሆናል ህዝቡ አሁን እየተራበ ነው
ዛሬም ሰላማዊ ሰልፍ እንዳለ ነው እኔ የሰማሁት። በ48 ሰዓት ልቀቅ እየተባለ ነው። የአማራን ፋኖ በጣም ኃይለኛ የሆነ መጥቃት ነው ጀምረው ያሉት። በሱዳንም በኩል እንደዛው ብዙ ድሮኖች ወድቀዋል። ዛሬ የሱዳን ጦር ከፍተኛ መጥቃት አድርጎ እስከ ቤኒሻንጉል ውስጥ እንደገባ ነው። ኤርትራ ምን ትጠብቃለች ነው የምለው።